የሁለተኛው ጽዬ ማሕሌተ ጽዬ ዘሩና ትርጉሙ በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትምህርተ ኪዳን ጽላተ ኪዳን የሚላል። ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትፌስሑ ዘገነተ ጽዬ ጻርቃን ወብኪ ይወጽኡ ኃጥአንም እምደይን። መጽሐፍ እንደሚል በፍጡራንና በፈጣሪ መካከል ያለሽ ለዕረፍት የቃል ኪዳን ምልክት የሆንሽ ሰንበተ ሰንበታት የብርሃን ዕለት የብርሃን እናት የብርሃን ቀን ማርያም በገነት ያሉ ጻርቃን በአንቺ ደስ ይላቸዋል። በገነት ያሉ ቅዱሳን በአንቺ ደስ ይላቸዋል። በገነት ያሉ ባህታውያን በአንቺ ደስ ይላቸዋል። ኃጥአንም ከደይን በአንቺ ይወጣሉ። ኃጥአንም ከፍዳ ዕረፍት በአንቺ ያገኛሉ። ኃጥአንም ከውድቀት በአንቺ ይነሳሉ። መጽሐፍ ያለው ኦሪትን ነው። በዚህ ታሪክ ውስጥ ሊቁ ሁለት ሐሳቦችን አካቶ ይዟል። የኖህ ቀስተ ደመና እና ጽላተ ሙሴን የያዘ ትርጉም ነው። ቀስተ ደመና እግዚአብሔር ኖህን በመርከብ አድኖ ሰባ ትካትን በንፍር ውሃ ካጠፋ በኋላ ኖህ ከመርከቡ ሲወጣ እንዲህ አለው። ኖህን ማለት ነው እንዲበዛ ነገረው። ኖህም መልሶ ጌታ ወይ ከእኔ ልጆች ስህተት አይጠፋም፣ አንተም በስህተታቸው የምትቀጣቸው ስለሆነ መባዛቱ መዋለዱ ይቅርብን ብሎታል። ጌታም ዳግም እንዳላጠፋ ብሎ ሰይም ቀስቴ በውስተ ደመና በሰማይ ቀስተ ደመና ምስል አሳይቶታል ነው የሚለን ታሪኩ። ግበር ታቦተ በዘትድህን የምድንበትን መርከብ ሥራ አለና 8 ነፍሳትን ከንፍር ውሃ አውጥቶ 7 ትካትን በንፍር ውሃ ካጠፋ በኋላ የምህረት ጊዜ መጣና እግዚአብሔር ኖህን እንደገና እንዲህ አለው፣ ብዝሁ ወተባዝሁ ወምልኡ ለምድር። አንደኛው ክፍለ ዓለም በኃጢአት ምክንያት ጠፍቷል። ሁለተኛው ክፍለ ዓለም በአንተ ደግሞ ይመሰረታል። የመጀመሪያው ክፍለ ዓለም በአዳም በሔዋን ተመስርቶ በሰው ልጅ ዘስተት ጠፍቷል። ከዚያ 8 ሰውን አትርፍ ያለው አሁን ደግሞ በ8 ሰው እንደገና ደግሞ ሁለተኛውን ዓለም እተካለው። ስለዚህ ብዙ ተባዙ ምድር ምውሏት ብሎ ሲለው ሰዎች እየበዙ ሲሄዱ አንተን ማበደላቸው ማሳዘናቸው አይቀርም። አንተ ደግሞ ሲበድሉህ ሲያሳዝኑህ ማጥፋትህ አይቀርምና እኔና ቤተሰቦቼ ብቻ እናመስግንህ፣ ሌላው መብዛቱ መባዛቱ መዋለዱ ይቅር ብሎ መልስ መልሶለታል። በዚህ ጊዜ ነው አንተና ቤተሰቦች ብቻ አታመሰግኑኝም፣ በዓለም ያሉ ነፍሳት በሙሉ ያመሰግኑኛል። እንዲሁም ደግሞ ትውልድ ያልፋል፣ ትውልድ ይተካል፣ በሚያልፈውም በሚተካውም ትውልድ እመሰገናለሁና ከ8 ነፍሳት እስከ 8 ቢሊየን በላይ አሁን የምናየው ሕዝብ እንዲፈጠርና እንዲመጣ እግዚአብሔር ፈቃዱ ስለሆነ ጉዞውን ጀምር አለው። ወቀስቴ እሰይብ ውስተ ደመናት ወተከውን ተአምረ ኪዳኔ ማእከሌ ወማእከለ ኩሉ ምድር ዘፍጥረት 9፥3 ቃል ኪዳን ወይም የቃል ኪዳን ምልክት አደርጋለሁ። ይኸውም ቀስቴን በደመና አደርጋለሁ። የቃል ኪዳኑ ምልክት በእኔና በምድር መካከል ይሆናል ይላል። ሰይም ቀስቴ በውስተ ደመና ዘከር ኪዳኔ ዘመሃል ኩለቱ ለዳዊት ገብርየ ብሎ ቅዱስ ያሬድም ይንተርጉሞታል። ይህ ቀስተ ደመና የቀስት ደጋን ይመስላል ይለናል። ቀስተኛ የተጣላ እንደሆነ ደጋኑን ወደ ጠላቱ አድርጎ አዘጋጅቶ አነጣጥሮ ይሄዳል። ሰላም የሆነ እንደሆነ ደጋኑን ወደ ራሱ አድርጎ ይሄዳል። ሰላም እንደሆነ ሲያጠይቅ ማለት ነው። ጌታም በዚህ አምሳል ደጋኑን ወደ ራሱ አድርጎ ለኖህ አሳይቶታል። ከዚህ በኋላ አላጠፋም ብሎ የቃል ኪዳኑ ምልክት ይልቁንም አለው ዘርና መኸር፣ ጨለማና ብርሃን፣ ቀንና ሌሊት፣ ሙቀትና ብርድ፣ ማግኘትና ማጣት፣ መኖርና መሞት እነዚህ በሰው ልጆች ሕይወት ይፈራረቃሉ አለና ይልቁንም ዘርና መዝራትና ማጨድ፣ ክረምትና በጋ፣ ቀንና ሌሊት፣ ብርድና ሙቀት እነዚህ ሲፈራረቁ ይኖራሉ ብሎ ቃል ኪዳን ገብቶለታል። የሙሴ ጽላት የአምላክ እናት ማኅደረ ቃል የሆነችው የቃል ማኅደር ወይም የቃል ማደሪያ የሆነች ቅድስት ድንግል ማርያም በአጻብዓ እግዚአብሔር የተጻፉት
10ቱ ቃላት ያሉባት ጽላት ያቺ የሙሴ ጽላት ምሳሌዋ ናት። 10 ሕግ ነው ያለባት። እመቤታችን ደግሞ 10ሩን ሕግ የደነገገውን መድኃኔ ዓለምን ጸንሳ የወለደች ናት። ኦሪት ቃል ኪዳን ነው። ጽላቱ በጽላቱ ላይ ያለው ሕግ ነው፣ ትእዛዝ ነው። በእመቤታችን ላይ ደግሞ ሕግን ሰራኢሃ ለሕግ ወፈጻሚሃ ለሕግ፣ ሕግን የሰራ ሕግን የሚፈጽም እግዚአብሔር ነው ከድንግል ማርያም የተወለደ። ጽላተ ሙሴ የእመቤታችን ምሳሌዋ ናት። ጽላተ ሙሴ እነሆ ታቦት አላት፣ ማህደር ጽላት አለ። በጽላቱ ላይ 10 ሕግ ተጽፏል። እመቤታችን ሰውነቷ አለ፣ በማህፀኗ ቃል ከመለኮት ጋር መለኮት ከቃል ጋር ትስብእት ተከናውኗልና ጽላተ ሙሴ ትባላለች ይለናል። ይኸውም እስራኤል ከግብፅ ከወጡ በኋላ ሊቀ ነቢያት ሙሴ አሮንና ሆርን ከተማ አስጠብቆ እርሱ ኢያሱን አስከትሎ ወደ ደብረ ሲና ሄደ። ከዚያም ኢያሱን ከተራራ ሰርትቶ እርሱ ወደ ላይ ቢወጣ 7 የእሳት መጋረጃ ተጋርዶ ቆይቷል። ጌታም 6ቱን ዕለት ከዕለተ እሑድ እስከ ዕለተ ዓርብ የተፈጠሩትን 22ቱን ስነ ፍጥረት በልቡናው ሲስልበት ሰንብቷል ይላል። 34ቱን ቀን ቃል ለቃል እየተነጋገሩ 575ቱን ወነበቦ አጽፎታል ማለት ነው። ወነብቦ ለሙሴ 575 ጊዜ ማለት ነው። ከዚያም 10ሩ ቃላትን በሁለት ዕንቁ ጽላቶች ጽፎ ሰጥቶታል። ዘጸአት ምዕራፍ 31 ላይ የምናገኘው ቅዱስ ቃል ነው። ያን ይዞ ወደ ሕዝቡ ሲመለስ አምልኮተ እግዚአብሔርን ትተው በዚያ ፈንታ ጣዖት አቁመው ተረፈ መሥዋዕቱን በልተው ለጣዖቱ ሲወድቁ፣ ሲነሱ፣ ሲዘፍኑ፣ ሲያጨበጭቡ፣ ሲሰግዱ፣ ሲረበርቡ ቢያያቸው ደንግጦ ጽሌዎቹን ወይም ጽላቶቹን ከእጁ ወድቀው ጥሏቸዋል፣ ተሰበሩ። ከዚህ በኋላ እነዚያ የሰጠህ ጽላቶች ተሰበሩ ብሎ ወደ ጌታ ቢያመለክት ቀርከመ ቀዳሚ እንደ ቀደመው አድርገህ ቅረጽ ወይም ቀርጸህ ወደ እኔ ይዘህ ውጣ፣ ወደ እኔ አምጣ አለው። እንዳለውም አድርጎ ሙሴ ይዞ ሲሄድ ቃሉ በግብረ አምላካዊ በጽላቱ ላይ ተጽፎ ተገኝቷል ይላል። የመጀመሪያው 2 ጽላት ነው። ኋላ ግን ሙሴ የወሰደው 4 ጽላት ነው። ይኸውም ምሳሌ ነው። የቀደመው ጽላት የአዳም 2 መሆኑ የነፍስና የሥጋ ምሳሌ ነው። ያ እምኀበ አልቦ እንደተገኘ አዳም ከእኅቱም ምድር ያለ ዘር የመገኘቱ ምሳሌ ነው። በጣዖት ምክንያት እንደተሰበረ አዳምም በዲያብሎስ ምክንያት ወደ ስህተት ወድቋል። ዘፍጥረት 3 1-6 ያለውን ማንበብ ነው። የኋለኛው ጽላት የእመቤታችን 2 መሆኑ የነፍስ የሥጋዋ እንደገና 4 መሆኑ ደግሞ ንጽሐ ነፍስና ንጽሐ ሥጋ አንድ አድርጋ ይዛ የመገኘቷ ምሳሌ ከመቀዳማያት ብሎ በሙሴ እጅ እንደቀረጸ እመቤታችንም በዘር በሩካቤ ከሐና ከኢያቄም የመገኘቷ ምሳሌ የኋላዎቹ ጽላት መሰበር መሰንጠር እንዳላገኛቸው እመቤታችንም ጽነተ ሥጋ ጽነተ ነፍስ አላገኛትም። ቃሉ የአካላዊ ቃል ያ በግብር አምላካዊ እንደተገኘ አካላዊ ቃልም በዘር በሩካቤ ከተገኘች ከእመቤታችን እንበለ ዘር እንበለ ሩካቤ የመወለዱ ምሳሌ ሲሆን የ10ሩ ቃላት አጻጻፋቸው ወደ ላይም ሳይተርፉ ወደ ታችም ሳይሰጥሙ ነው። ይኸውም ወደ ላይ አለመትረፉ ሥጋ ለሥላሴ 4ኛ ለቃል 2ኛ ያለመሆኑን አምሳል ሲያስረዳ ነው። ይህንን እንግዲህ በዮሐንስ ወንጌል 1:14 ላይ ማንበብ ነው። ወደታች አለመስጠሙ ከእመቤታችን ሲወለድ በመንበረ ጸባዖት የመሰለሱ የመቀደሱ አምሳል ነው። እንደውም እንዘ የዐርቅ መንበረ ስብሐቲሁ ከክብሩ ሳይጎድል ሀደረ ቃል ውስተ ማሕፀነ ድንግል ቃል በማሕፀነ ድንግል አደረ ወይም በድንግል ማሕፀን አደረ ወይም ቃል ከሥጋ ማርያም ጋራ መለኮት ተዋሃደ የሚለውን ይተረጉማል። ሰንበተ ሰንበታት ሰንበተ ሰንበታት ማለት ጸሎትን ወደ እግዚአብሔር የሚያሳርጉበት ዕለት ማለት ነው። በዓመቱ ከሚውሉ ሰንበታት ሁሉ ተለይታ ጸሎት ወደ እግዚአብሔር የሚያሳርጉባት እሁድ ናት። ይህች ዕለትም ጌታችን ኢየሱስ ክርስቶስ ዳግመኛ ለሚመጣባት ሰንበት ወይም ሰንበታት አምሳል ናት ብሎ ይተረጉማል። ሰንበት ማለት ዕለተ ሰንበት እሑድ፣ አንደኛ ዓለም የተፈጠረባት፣ ሁለተኛ ዓለም የዳነባት፣ ሶስተኛ ክርስቶስ በአብይ ኃይል ወስልጣን በራሱ ኃይልና ስልጣን የተነሳባት፣ አራተኛው መንፈስ ቅዱስን ለሐዋርያት የላከባት፣ አምስተኛው ደግሞ በዕለተ ምጽአት ለጻድቃን ሊፈርድ በኃጥአን ሊፈርድባቸው የመጣባት ታላቅ ዕለት ናት ማለት ነው።
ሰንበተ ሰንበታት ያላቸው እነዚህም ሁሉ አጠራቅሞ ነው ማለት ነው። እመቤታችን የሰው ሁሉ ጸሎት የሚያደርግባት ሰዋስወ ጸሎት ናትና ሰንበተ ሰንበታት ማርያም ዕለተ ብርሃን፣ የብርሃን ዕለት የሰንበታት ሰንበት እመቤታችን ናት ብሎ ተናገረ። አልቦ ጸሎት አልቦ ትንባሌ እንበሌኪ ማርያም ዘያርግ ሉዓሌ እንዲል ሊቁ። ሰንበተ ሰንበታት በቀመር ዕለተ ዮሐንስ ሰኞ ከዋለ በአንድ 33 ቀን ይውላል። ይህንን ከባሕረ ሐሳብ መመልከት ይቻላል ማለት ነው እና ዕለተ ብርሃን እመቤታችን ጨለማ የተባለ የኃጢአት ወይም ኃጢአት ያላገኛት ብርሃን ናት። የዚህ ዓለም ኃጢአት ያላገኛት ብርሃንን ጌታን ወይም ብርሃን የሆነ ጌታን ያስገኘች እውነተኛ ብርሃን ናት። ስለዚህ ዕለተ ብርሃን ይላታል ወይም ዕለተ ብርሃን አላት ነው የሚለው። ምንድን ነው ብርሃን? ዘበአማን ዘያበር ለኩሉ ሰብ ለእለ ይነብሩ ውስተ ዓለም፣ በዓለም ለሚኖሩት ሁሉ የሚያበራ እውነተኛ ብርሃን ከሷ ተወልዷልና፣ አንድም የዓለምን ብርሃን መድኃኔ ዓለምን እሷ ወልዳዋለችና ይለናል። ድንግል እመቤታችን ብርሃን የብርሃንም እናቱ መሆኗ ሉቃስ 1:26 ላይ ራእይ 12 ወየዐርብ ፀሐይኪ ኢይጸልም ወርኪ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ፣ እግዚአብሔር ብርሃንሽ ነውና ለዘላለም ስታበሪ ትኖሪያለሽ ብሎ ይናገራል። ብኪ ይትፌስሑ ዘገነተ ጽጌ ጻድቃን፣ ጻድቃን እመቤታችንን አምነው እርሷን ተማጽነው እርሷን አምባ መጠጊያ አድርገው ይኖራሉ። ለጽድቃቸው የሚመኩባት አብነት ናትና እመቤታችን። ወብኪ ይወፅኡ ኃጥአንም ደይን፣ ኃጥአንም በድንግል ማርያም አማካኝነት ከመንጸፈ ደይን ወጥተዋል። አንድም ይወጣሉ። መውጣታቸው እንደምን ነው ቢሉ ጌታ ነፍሳትን ከሲኦል ያወጣቸው ከእመቤታችን በነሳው ሥጋ ነውና የማነ እዴ መጠውክዎሙ ወከወነቶሙ ጥምቀተ መስቀል ላይ ሆኖ የቀኝ ክንዱ ያረፈበትን መስቀሉን ወይም ቀኝ ክንዱን ቢዘረጋላቸው ጥምቀት ሆኖላቸው ከሲኦል ወጥተው ወደ ገነት ገብተዋል። ለዚህም ዳዊት የተናገረው ትንቢት ተፈጸመ። ወአዲ በተስፋሁ ሀደረ ሥጋዬ እስመ ይትሐድጋ ውስተ ሲኦል ለነፍሴ፣ እነሆ ሥጋዬ ደግሞ በተስፋ ታድራለች ነፍሴም በሲኦል ውስጥ አተዋትምና ያለው ሲፈጸም ነው። አንብርኒ ማርያም ውስተ ልብኪ ከመ ህልቀት። ሁለተኛው ወከመ ማኅተብ ጾርኒ በማዝራይትኪ ልህት በእንተ ርስዓት የሰይ ትመኒኒ ንግሥት እስመ ወሀብኩ ንብረትየ ለፍቅርኪ ሞት ዘአሰርገዎሙ ለሰማዕት በጽጌሁ ሕይወት። እመቤታችን እንደ ማኅተም በልብሽ አኑርኝ፣ በእናትነትሽ በአማላጅነትሽ አተርሽኝ፣ በልብሽ አኑሪኝ። ይኸውም ማለት አተርሽኝ በልብሽ አኑሪኝ ብዬ የምለምንሽ አንቺ እንዳተረሽኝ የሚያደርግ መልካም ስራ እንዲኖረኝ ነው። ኑሮይ ሳይሆን እንዲኖረኝ፣ ባይኖረኝም አዎ አንቺ ርኅሪተ ህሊና ዘአፍቅሮተ ሰብእ ልማዳ ሰውን የመውደድ ልማድሽና አዎ ባህሪሽ የሆነሽ እናት እንዳትረሽኝ ነው የሚለው ሊቁ። በዚህ ድርሰቱ ላይ ጸሎትና ልመና እያደረገ ነው። እርሷን እንደ ሙሽራ እርሱን እንደ ጌጥ እያደረገ በመንግሥተ ሰማያት ከብሮ ይኖር ዘንድ እየለመነ እየተማጸነ ነው። እመወሀበ ብእሲ ኩሎ ንብረቶ ለፍቅር መንኖ ኢይሜንንዎ፣ ሰው የቤቱን ሀብት ሁሉ ፍቅር ቢሰጥ ፈጽሞ አይንቁትም። ሰው የቤቱን ሀብት ሁሉ ስለ ፍቅር ቢሰጥ፣ ለድሃ ቢሰጥ፣ ለቤተ ክርስቲያን ቢሰጥ፣ ለተቸገረ ቢሰጥ አይንቁትም። ያለውን የሰጠ አዎ የያዘውን የወረወረ ፈሪ አይባልም፣ ያለውን የሰጠ ንፉግ አይባልም እንደተባለ ማለት ነው። መኃልየ ምዕራፍ 8 ቁጥር 7 ላይ ሊቁ የሶሎሞን መዝሙር አብነት አድርጎ ስለ ጌታ ፍቅር ሰማዕታት ደማቸውን ጻድቃን መላ ሕይወታቸውን እንደሰጡ እርሱም ይመኛል ይለናል። ሊቁ ምንድነው የሚለው? ሶሎሞን መዝሙር አብነት አድርጎ አለ ስለ ጌታ ፍቅር ሰማዕታት ደማቸውን ጻድቃን መላ ሕይወታቸውን እንደሰጡ እርሱም ይመኛል። ማን ነው? ሊቁ ማለት አባ ጽጌ ድንግል። ኢየሱስ ስዱር ተስፋሆሙ ለስዱዳን፣ ኢየሱስ ግፉ ምስካዮሙ ለግፉዋን፣ እግዚአብሔር ማኅደር ዘአልቦ ከመ ነዳያን፣ ኢየሱስ ነግዶ ፈላሲ እንዘ ውእቱ ሕፃን ወልደ አብ ፍቁር ዘበሀበ ሰብእ ምኑን መኃልየ በካይ ኮነኒ ዘሙሐዘን። የጌታችን ስደት ጠላታችን ዲያብሎስ ከሰዎች ልብ አውጥቶ እንዲሰደድ ያደረገ በመሆኑ ቅድስት ቤተ ክርስቲያን በሚገባ ታከብረዋለች።
ለዚህም ነው ሊቃውንቱ ጉየተ ሕፃን አጉዮ ለዲያብሎስ የሕፃኑ ስደት ዲያብሎስን እንዲሸሽ አድርጎታል በማለት የሚገልጡት። ድንግል ማርያም ልጇን ወዳጇን ኢየሱስ ክርስቶስን ይዛ ዮሴፍና ሰሎሜን አስከትላ ከእስራኤል እስከ ግብፅ ከዛም እስከ ኢትዮጵያ በመሰደድ ለ3 ዓመት ከ6 ወር እጅግ ብዙ መከራን ተቀብላለች። ራእይ 12 ላይ ዘመነ 1 ዓመት ወአዝማነ 2 ዓመት ወመንፈቅ አዲ 6 ወር 3 ዓመት ከ6 ወር 1260 ቀን ማለት ነው። የተሰደደው ኢየሱስ ለተሰደዱት ተስፋቸው ነው። የተገፋው ኢየሱስ ለተገፉት መጠጊያቸው ነው። ማደሪያ የሆነ እግዚአብሔር እንደ ድሃ ማደሪያ የለውም። አዎ ሕፃን ሳለ ስደተኛ ሆነ። የአብ የፍቅር ልጅ የባህሪ ልጅ በሰዎች ዘንድ ተናቀ። መኃልየ ብካይ ኮነኒ ዘሙ ሐዘን የእናቱ ስደት የሙሾ ልቅሶ ሆነብኝ ይላል አባ ጊዮርጊስ ዘጋስጫ አባ ጊዮርጊስ ዘጋስጫ እወ አማን እምሉደ ሰብእ አልቦ ምንዳቤ ወግፍ ዘከማኪ በውስተ ኩሉ ዘረከቦ በውስተ ዓለም ዘረከቦ። ድንግል ሆይ አዎን በእውነት ከሰው ልጆች መካከል በዚህ ዓለም እንደ አንቺ ችግርና መከራ፣ ስቃይ፣ ረሃብ፣ ጽም፣ ስደት፣ ውጣ ውረድ የደረሰበት የለም። ሌላው ቢሰደድ፣ ሌላው ቢራብ፣ ሌላው ቢጠማ በኃጢአቱ በተንኮሉ በሰውነቱ ነው። አንቺ ግን ምንም አይነት ተንኮልም ጭካኔም የለብሽም በማለት እንደመሰከሩት መከራዋም ልዩና እጅግ ብዙ ነው። በዚህም ድንግል ማርያም በነገረ ድኅነት ውስጥ የማይተካ ሚና ያላት መሆኑን መረዳት ይገባል። በተጨማሪም እናቶች ለልጆቻቸው ምን ያህል መስዋዕትነት መክፈል እንዳለባቸው ያስተማረች የሕይወት መምህር መሆኗን መገንዘብ ብልህነት ነው። የጌታ ስደት ስደታችንን፣ ሚጠቱ ሚጠታችንን፣ ስደቱ ስደታችንን፣ መመለሱ መመለሳችንን፣ መንከራተቱ መንከራተታችንን እሱን ተሸክማ መንከራተቷ እኛን ተሸክማ መንከራተቷ መሆኑን ማወቅ ግድ ይላል። የጌታ ስደት ስደታችንን፣ ሚጠቱ ሚጠታችንን የሚያመለክት ነው። በሌላ አገላለጥ የድንግል ማርያም ስደት የሔዋንን ስደት፣ ሚጠቷም እናታችን ሔዋ በዳግማዊት ሔዋን በድንግል ማርያም መመለሷን ያሳያል። የዮሴፍና የሰሎሜ ስደት የደቂቀ አዳም ሁሉ ስደት የሚያሳይ ሲሆን ሚጠታቸውም የአዳም ዘር ሁሉ በክርስቶስ የመዳን ስራ ወይም የማዳን ስራ ወደ ቀደመው ክብራችንን ወደ ገነት መመለሳችንን ያመለክታል። እንዲህም ስለሆነ ግብፅ የሲኦል ምሳሌ፣ ኢየሩሳሌም የገነት ምሳሌ ናት። በዚህ መሰረት ኢየሱስ ክርስቶስ ከእስራኤል ወደ ግብፅ ተሰዶ እንደገና ወደ እስራኤል መመለሱ ከገነት የተሰደደው አዳም በጌታችን በኢየሱስ ክርስቶስ ስደትና አጠቃላይ የማዳን ስራ ወደ ጥንተ ክብሩ መመለሱን የሚያጠይቅ ነው። እግዚአብሔር ከተሰደድንበት የጽድቅ ስራ ሁሉ የመለሰ እሱ ነውና እንዲመልሰን መልካም ፈቃዱ